ይህን ለማደስ ደግሞ ብዙ ነገሮችን እያስተካከልን ያለነው ብዙ ሰዎችን እየጋበዝን 23 በ24 ፈንድሬዚንግ ቀን ብለን አዘጋጅተናል። ሚያዝያ 23 ማለት ነው። ሚያዝያ 23 ሚያዝያ 24 እና 25 ሶስቱን ዓርብ፣ ቅዳሜ፣ እሑድ ማለት ነው። በሶስቱ ቀን ውስጥ እንደዚህ አይነት ይህን ገንዘብ ለማሰባሰብ አስበናል። ያን ስናሰባሰብ ደግሞ ሰዎችን ደግሞ ጋብዘናል። ከጋበዝናቸውና የክብር እንግዳችን ብለን ካሰብናቸው አንዱና ዋናው አንተ ነህ። ጋቢንና ለብሰን ነው ዛሬ የበረከት አምላኪ ባርክ የትኛዋ ደግሞ ያው የግብዣው ደብዳቤ ነች። በጣም ነው የማመሰግነው። ውስጡ አለች ሀሳቧ። በእውነት እንግዲህ ምድራዊ ሳይሆን ሰማያዊውን፣ ጊዜያዊ ሳይሆን ዘላለማዊውን በረከትና ጸጋ ያልብሰን መድኃኔዓለም። እንደዚሁ ደግሞ ለቤተ ክርስቲያን መልካሙ ነገር አድርገህ ቤተ ክርስቲያን መልካሙን አድርጋለህ በደስታ እንድትኖር እግዚአብሔር ይርዳል። በእውነት ስራህን ሁሉ እንወዳለንና አሁንም ደግሞ የበለጠ የሰው ፍቅር እንዲሰጥ ስራ የተባረከ እንዲሆን ለበለጠ ስራ እግዚአብሔር እንዲያነቃቃህና የበለጠውን ስራ ሰርተህ ለሀገርህም ለራስህም መኩሪያ ሆነህና የበለጠውን ነገር ልታደርግ መድኃኔዓለም ይርዳህ። እሱ ይባርክ። በእንደ ወይዘሮ ኢየሩሳሌም ታጅብ አቤት የጫረታችን ድምቀት ተገኝቶልናል። ዛሬ ደግሞ እንግዲህ በነገራችን ላይ እቅጭ እውነቷን የሚናገር ደስ የሚል ፊት ለፊት
ኢትዮጵያን የሚወድ ሀገሩን የሚወድ ኦርቶዶክሶች ኢትዮጵያን ስለምትወዱ እንኳን ደስ አላችሁ። እንደዚህ ምርጥ ኦርቶዶክስን የሚወድ እንደው አብሬው ፎቶ ሁሉ ብነሳ ደስ ይለኛል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። 150,000 ብር እናመሰግናለን። ጋዜጠኛ ባይፈርስ ስሜኔ ባይፈርስ በነገራችን ላይ ከስመኛው ግን ይቀራረባልና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እዚህ መጥተውልናል። እዚሁ ጋር እንግዲህ ቀሲስ ሃይማኖት አልዩ ከተገኙ ደስ ይለናል። እዚህ ጋር ቀሲስ ሃይማኖት አልዩ መልአከ ብርሃን ቀሲስ ኃይለ ገብርኤልንም እንፈልጋለን። ከ130,000 ብር በላይ ነው ሪባን ቆርጦ የገቡልን። አሁን የተቀረሰው ይመጣል። የት ነው? እሺ እንዲህ እናድርግ። እዚህ ቦታ ላይ መቀመጥ ነው ይፈልጋለሁ የሚል ሰው አለ? መቀመጥ አሁን ማስከፈቻ ላይ የዘራነውን እያገኘን ነውና ኦርቶዶክሶች እንዲህ ተሰብስበው ስታይ ልብህ አሴት እንደሚሞላ ፊት ራሱ ይመሰክራልና እስከ ቤተሰብህ እንኳን ደስ ያለ እንላለን። ለሪባን መቁረጫ ወንድማችን 150,000 ብር አበርክቶ በነገራችን ላይ እዚህ ደብር ላይ ቀድሶ ያደገ ዲያቆን ነው። ያልተነገረለት ያልተዘመረለት ይጨብጨብ። እሺ ስለዚህ እኔ ለቅድስት ኪዳነ ምሕረት ከጣጣት አላበላለጥ አይደለም፣ ሁሉም በረከቱን ይካፈላል። ማስከፈቻም ምንም እንደገጠመኝ አልደረስንብህምና ማስከፈቻ የግሩፕ እድለኛ ነኝ፣ የታሪካዊ ስም ባለቤት ነኝና ማስከፈቻ ስንት ትለናለህ? እሰይ በሉ እስቲ፣ አጨብጭቡ። ማስከፈቻውን እልል ማለት ተከለከለ እንዴ? ሴቶች እልል ማለት ተከለከለ እንዴ? 50,000 ብር 50,000 ጨብጨብ። ዋው! ስሚ ከልብ እናመሰግናለን። ከቁጥር አያጉድልን። የምጠይቃቸው ሰዎች ሁሉ ክብር ይስጡ። ሚዲያ ላይ የምታገኛቸው የእውነት ለመናገር እንግዲህ የከተማ ልጅ ዋልታ ምናምን ከሚያይ ይልቅ ፌስቡክ ላይ ነው አለ የሚታረው። የአንተ ፕሮግራም እናያለንና እድለኛ ነህ። ይሄ ትውልድ የአንተ ፕሮግራም ካየ ማቹርድ ነው ማለት ነው። ጭንቅላት ህዝቡን ያማከለ ነውና ክብር ይስጥልን። ለማስከፈቻ 50,000 ብር ሰጥቶልናል። ድምር ውጤቱን እንፈልገዋለን። በጋራ እንከፍተዋለን። ከአባታችን ነው የምንቀርበው ምንም ቢሆን። ዘሮ መሰረት አድማሱ የዚሁ ሰንበት ትምህርት ቤት አገልጋይ ነበር። ግን እኔ የዚህ ታሪካዊ ፕሮግራም ተካፋይ ነኝ መሆን እፈልጋለሁ የሚል ታሪካዊ አንቺ ሰትዬ ና እፈልጋለሁ የሚል ማን አለ? እዛ ጋር ና በ2,000 ብር በ1,000 ብር ክፈቱት። አረ ተከፈተ። ዋው! እኔና ቤቴ ግን እግዚአብሔርን እናመሰግናለን፣ እናመልካለን ይላል። እንዴት ደስ ይላል! እልል በሉ እስቲ። ዋው! አያምርም? እኔና ቤቴ ግን እግዚአብሔርን እናመልካለን። ድምራችን ግን ስንት ሆነ? ድምር ይንገሩን። ገና ነው። እሺ፣ በነገራችን ላይ በዲያቆን ስሜነ ስም
ምስክርነት እየተሰጠኝ ሰምቼ ነበር። ዲያቆን ስሜነህ ካልቀደሰ እኔ መምጣት ቅር ይለኝ ነበር ብሎናል ወንድማችን ዲያቆን ስሜነህ። እርሶ ካልቀደሱ እኔ ቅር ይለኝ ነበር። ታዲያ እንደው በሳቸው ላይ ጣል ያደረጉበት ከመጣ እሺ፣ በኋላ ላይ የምንመለስበት ይሆናል። እንግዶች የምንቀበል ይሆናል። ዓለም ድህነት የመጣ ሰማያዊ አምላክ ስጋ ለብሶ ሰው የሆነብሽ የተለየ አንቺ የተባረክሽ ነሽ የተባለ ሰው የተባለች ቦታ የምን መነሻ ስለሆነች ናት። ስለዚህ ለአንተ እቺ ቦታ መነሻ ናት። አንተ ትልቅ ሰው ነህ። እግዚአብሔርም እውነት ከዚህ ቦታ አንስተው ትልቅ ያደረገ ዝም ብሎ አይደለም። የዚህች ታቦት በረከት፣ የእነዚህ አባቶች በረከት፣ የዚህ አካባቢ ህዝብ እዚህ ያሉ አባቶች አሁ ብለው እንደዚህ ነው ብለው መቅደስ እስክትገባ ስትቀድስ መርተው አስተምረው ቅዱስ እግዚአብሔርን ስላገለገል ዲያቆን ነበረ ብሎ ስለመሰከሩ እዚህ ያገኘው ጸጋ በረከት አሁን በእግዚአብሔር ዓለሙ ግርማ ሞገስ ሆነ። እንደ ዳዊት አጭር ነው፣ ግን ደግሞ ስራ ትልቅ ነው። አሁንም የዳዊት ሞገስና ግርማ ይስጥ። አሜን። ለቤተ ክርስቲያናችን እንድትሆን ለጃቲም እንድትሆን ያድርግ እና ምን ነው በጃቲ አጠርቆ እንዳት እኔ መጀመሪያ በዚህ ሆኖ እንጂ ለቤተ ክርስቲያናችን ለሀገራችን ሁን እግዚአብሔር በሰጠህ ጸጋ ስለሆነ ስለ ሀገራችን አንድነት፣ ሰላም፣ ፍቅር የምትችለው እንድታደርግ እግዚአብሔር ቅዱስ መንፈስ ያሳድርብህ። የኪዳነ ምሕረት የድንግል ማርያም በረከት አይለይ። እዚህ ያላችሁ ወጣቶች መልካም ነገር ስናይ መልካም ነገር መከተልን የሰው ልጆች ባህሪ ነው። መልካሙን የእሱን አርያ ተከተሉ። በልጅነቱ ጀምሮ ተሟጋች ነው። መምህር ስላሴ ዳኔ እንደዚህ ሲሉኝ እኔ እሽላለሁ። እሱ ግን ለምን ይላል? ለምን ሆኖ ትልልቅ አባት የለ ምን የለ እስቲ ለምንድን ነው ምክንያቱ ምናምን ብሎ ይጠይቃል። አስረዱኝ እስቲ ለምንድን ነው እንደዚህ ምክንያቱ ምንድን ነው ብሎ ይጠይቃል። እና የጋዜጠኝነቱ ከልጅነቱ ያደገበት ባህሪ ነው እንጂ አሁን በትምህርት በምናምን ብሎ ያመጣው አይደለም። ከልጅነቱ ጀምሮ ሲሟገት ሰውን ማክበር በምክንያት አንድ ነገር ሲናገር ሁሉ ነገር በምክንያት እኛ አንተ አባት አይደለ እኔ ባይሆን እንኳን እሺ አትልም እንሏል። ለምንድን ነው እሺ የምለው? ለምንድን ነው ያሳምኑኝ በችግሩ ለምንድን ነው ብሎ አይደል መጋቢያ እውነት ዋሻው አይደል ያው አፈመመር ዋሻው ይሟገታችሁ የለ ለምን ይላችሁ የለ እኛን ታሸንፋላችሁ ግን በተርክታ ታሸንፋላችሁ። ስምከ ይቺን ነገር ከረሳችሁ ደስ አይልኝም። እኔም ማረሳው ሀቅ ስላለኝ ምናልባት የዛ ጊዜ አብረን ገብተን ሊሆን ይችላል። ቅዳሴ ማረሳው መምሬ ኩሩ የእውነት ሲያነብ ሰምተው የሚናገረው ንግግሩን ይህ ልጅ ጋዜጠኛ በሆነ ሲሉ ሰምቻለሁ። መምሬ ኩሩ ገብርኤል እኔ አሁን አፈ ማን ነው ጰራቅሊጦስ አርዮን አፈ ተባለው አባቶቼ አፍ ሆነው እኚህ ሰውዬ ማንም ሳይነግራቸው እንዳያችሁት በእውነት እንደዚህ ሆነ የመንፈስ ቅዱስ አነጋገር ነው እንጂ እኔ ስላመሰገኑ ብዬ አይደለም የምንለው። ስሜንህ እንዴት አድርገው አያውቁትም፣ ምናልባት በሚዲያ ይተውታል ይሆናል እንጂ ግን እኛ ከምናውቀው እኛ ከምንለው ነገር በላይ አድርገው ነው ቤተ ክርስቲያን አሳድጋለች። ግን ቤተ ክርስቲያን ደግሞ ወለታ እየሰራህ ነው ብሎ እንዲህ አድርጎ አነጋገርና አረፍተ ነገር አስተካክሎ እኔ አሁን ግን ስሜን ብቻ ሳይሆን ሁላችሁ ያላችሁ በየስራ ሁሉ በከመ ከፈለሉ ለእያንዳንዱ ሰው እንደ ስራው እግዚአብሔር እንደሰጠው ነው የሚሰራው። እሱ ይሄ ቢሆን ሌላ መካኒክ ሆኖ ሌላ ሹፌር ሆኖ ሌላ አስተዳደር ሆኖ ሌላ ሁላችሁ የቤተ ክርስቲያን አስተምራ ሁላችሁ ደረጃ ነው ያላችሁ። ሁላችሁ እዚህ ያላችሁ ማንም ራሱ ያልቻለ ዝም ብሎ ያለ ነገር የለም። በቤተ ክርስቲያን ማለት ነው ኪዳነ ምሕረት ያደገ ሁሉ ደረጃ ላይ ነው ያለው።
እንገናኛለን። ተነስ ተነስልና ስሜነ ራሱ የት እኮ ነው አብረህ አንተም ተዝች ጋር እዚሁ ጋር መድረኩ እዚቹ ጋር አዎ ትክክል ነው። ይኸው አዎ ያው ቆማችሁ ከኋላ መነሳት ይቻላል። ቆይ ይኸውልህ ቀጥታ ካልሰጠህ አይቻልም። ከስሜነ ጋር ስንት ብር ለኪዳነ ምሕረት እንሰጣለን። ስሜንን ይዘነዋል። በጣም የምንወደውን ወንድማችንን ስንት ብር እስከ 50 ሺህ ብር ይቻላል። ዋው 10 ሺህ ብር እሰጣለሁ ብሏል። ስሜ በአንተ ፎቶ እንግዲህ 10 ሺህ ብር አግኝተናል። እንኳን ደስ ያለ ከኡጋንዳ ማነው ስሙ? ሰለሞን መላኩ ምን ረጅም እድሜ እኔ እንኳን ቆንጆ አይደለሁም። እስቲ ለነሳው 10 ሺህ ብር ሰጥቶልናል። መድረኩ ላይ ወጥና ደግሞ ከሱ ይቀበላለሁ ፎቶ 10 ሺህ ብር አካውንት ትልካለህ። ከኮሚቴው ጋር እንገናኛለን። እዚሁ ጋር ይሄው እዚህ ላይ ወጡልን። ስሜንን ብር አንጠይቅ። ለማስከፈቻ 50 ሺህ ብር ሰጥቶኛል። እናንተም ሰጥታችኋል። ፎቶ እሺ፣ ፎቶ አንሷቸው፣ ሃርድ ኮፒ ስጧቸው፣ ወይም ደግሞ ስልክ ካላቸው ሶፍት ኮፒ ስጧቸው። በነገራችን ላይ እዚህ ላይ እንደቆመ 1 ደቂቃ ብቻ ልስጣችሁ። 1 ደቂቃ ለአንተም 2 ሺህ ብር አለ። ፎቶ ተነሳለህ ይብረበት 20 ሺህ ብር ነው። 20 ሺህ ብር ከስሜነ ጋር ፎቶ ተነሳ። ሪባን ቆራጭ እሺ፣ እናመሰግናለን፣ እንወዳቸዋለን። ስሜ ከማዕድ ላይ ነው ይቅርታ ጠይቃለሁ። ማስከፈቻ ብቻ ወደ 27 ሺህ ብር አግኝተናል። ለፎቶ ብቻ ክብር ይስጥልን ብሉልን። አላቋረጣችሁም። በተከታታይ ሁለት መዝሙሮች በተከታታይ እንሰማለን። ላይ ዝግጅቱን ከነጀሪ ያሉ በነገራችን ላይ የጨረታችን ድምቀት አረ ጋዜጠኛ ዲያቆን ስሜነ ወንድማችን በእውነቱ አበለሸገው ይጨብጨብለት። እሺ ወንድማችን ፕራይቨርስ አካውንት የሚገባ የሪቫን መቁረጫ $1000 ሪቫኑን
ቆርጦ በመግባት ላይ ይገኛል። እኔ ዳላር እያልኳቸው በኢትዮጵያ ሲመነዘር ከ175 ሺህ ብር በላይ ነውና እልልታና ጭብጨባው ግን ያንሳል። የእውነት ያንሳል። ጥናት ካልሆነ በስተቀር ያንሳል። $1000 በ175 ብር ገደማ ስንመነዝረው ከ175 ሺህ ብር በላይ ወቅታዊ ገበያ ላይ ይመነዘራልና አረ ያንሳል። ጭብጨባውና እልልታው ያንሳል። $1000 ነው የገባው። ይህ ማለት በኢትዮጵያ ብር ሲመነዘር ቦታ ላይ አንገኝም። ቅድስት ኪዳነ ምሕረት ደጅ ነን ያለነውና እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንወዳችኋለን፣ እናከብራችኋለን። በነገራችን ላይ በዳላር በኩል የመጀመሪያውን ሪከርድ የሰበሩ ሪፋን ቆራጮቻችን ናቸው። ታምሶ ዳላሩ እየተቀበለ ነው አለ ግን አለ ወየታየነው እኛ ራሱ አቤት አቤት ዶላር ሊካ ተፈቀደልኝ። ልካ ግድ የለም ልካ ዶላር ሊካ ልካ አመሰግናለሁ፣ አመሰግናለሁ። $100 አባዛልኝ በብላክ ነው የሚሆነው። እኔ ጋር ከሆነ ባንኮቹ ስሩት፣ ባንኮቹ 175 ብር ሳበቀዘበ መሰለኝ $100 ተሰጥቶኛል ለፎቶ 100 ሲባዛ በ175 ብር 17,000 በረከት ቤታችሁ ይግባ። አግኙት አትገኙ። የመድኃኒዓለም ቤት ለመስራት እንደመጣችሁ ታችን ጋር ሌላ የፎቶ እኔ እሰጣለሁ የሚል ፍቃደኛ የሆነ ታሪካዊ ፎቶ ነው። ታሪካዊ እሰይ በምልክት ታየው አቶ አቤል እዮ 5,000 ብር 15,000 ብር እዚህ ጋር ይጥላል። ሌላ ያወጣና የተባለለት ስንቴ ሌላ 10,000 ደግሞ እንግዲህ ሰዎቻችንን እናሳርፍና አንድ ጊዜ እግዚአብሔር የተመሰገነ እውነቴን ነው። እግዚአብሔር ኪዳነ ምሕረት ቅድስት ቤተክርስቲያን ባሳደገቻቸው ልጆች ተባረኩ፣ ተቀደሱ። በቤተክርስቲያን ልጆች ባሳደገቻቸው፣ ባስተማራቻቸው፣ ባሳደገቻቸው ልጆች እውነት ይህንን ክብር አግኝታለች። እልል በሉ ሁላችሁም፣ ኮርተና ሁላችን እውነት እግዚአብሔር ያክብራቸው፣ እግዚአብሔር ያክብራቸው። መጋየለፍ ኃይለሥላሴ ከልጅነት እስከ እውነት ያስተማራቸው ያሳደጎቻቸው ልጆች ናቸውና እግዚአብሔር ይስጣቸው። ለልጆቻችን ክብር ይስጥልን። ከነ ቤተሰቦቻቸው ከነ ልጆቻቸው እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለን። በአጠቃላይ 358 ሺህ ብር ደርሷል። ደስ አይልም? ደስ ያለው ያጨብጭቡ። ደስ ያለው ወንዶች አጨብጭቡ፣ ሴቶች እልል በሉ። የእውነት 358 ሺህ ብር ደርሷል። ይህ ማለት እየቀለድን እየተጫወትን አይደለም የተሰበሰብነው። 350 እናስገባው። ይኸውልህ ዝም ብለን እህቶቻችን አሁን አንዳንድ ሺህ ሲሞሉ 350 ነበር። በቃ አንዳንድ ሺህ ብር ከሞላችሁ 360 ይሆናል። 2,000 ብር ብቻ። ዋው! ና የጨረታ ኮሚቴ ናልኝ ሞሉልኝ፣ አላሳፈሩም። የጨረታ ኮሚቴ 2,000 ብር እዛ ጋር ትቀበልልናለህ ማለት ነው። እናመሰግናለን። 360 ደርሰናል። 40 ጠቅጥቅ እናድርጋትና ገደባችን እንገድባለን። ይቻላል። ዋው! 5,500 ብር የዛሬውን ሪከርድ
ህይወት ነበር። Thank you.